ኤቢ እንግዲህ እናቷን ዲኤንኤን ቀስ ብለሽ አስመርመሪና ውጤቱን ታውቂያለሽ ብላት ነበረ። ሴትዮዋም ደግሞ አረ አንቺ በስማን በይ፣ እንደዚህ አይነት ነገር ከየት ነው አይምሮሽ ውስጥ የመጣው? በጣም መጥፎ ሀሳብ ነው ያሰብሽው። እባክሽን እንደዚህ መጥፎ ነገር እንዳስብ አታደርግኝ እባክሽ ልጄ ልጀት። እማዬ ሞኝ አትሁኚ፣ አባዬን አታየውም እንዴ? እንዴት ለሷ ለየት ያለ ፍቅር እንዳለው። ስለዚህ ተጠራጠሪ እማዬ፣ እቺ ልጅማ የአባዬን ልጅ ነች አለችው። ከዛ በኋላ ሴትዮዋ ይሄ ነገር በጣም ውስጧን እየበላት አደረ። ከዛም ትናንት እንዳያችሁት እንግዲህ ዳጣና ናታን አንድ ላይ ቁጭ ብለው ነበረ። ነገር ግን እሷ ምንም ያወራችው ነገር አልነበረም። እሷ ያ መጥፎ ነገር አላወራችም። በእርግጥም ኤቢ ትወዳሃለች፣ ለምንድን ነው የማትረዳት? ተረዳት እያለች ነበረ፣ ለእሷ እያገዘች ነበር። ግን ይቺ ኤቢ የምትባለዋ እሷ ዳጣን ስለማትፈልጋትና ዳጣ ከዛ ቤት እንድትባረር ስለምትፈልግ ብቻ ነው ጠምዳ ያዘቻት ማለት ነው። ሴትይቱም ደግሞ መጀመሪያ ላይ ደህና ሆና ነበር። ነገር ግን ዳጣና ናታን አንድ ላይ መቀራረባቸው በጣም ተናናደዳት። ምክንያቱም ልጄ ይሄ ሁሉ አመት የለፋችበትን ፍቅርማ ማንም አይወስደውም እያለች መፎከር ጀመረች። አይ ልጄ ያለችው ነገርማ እውነት ነው፣ ቀስ ብዬ ጸጉሯን ቆርጬ የአባቷንም ቆርጬ ወስጄ አስመረምራለሁ ብላ እንግዲህ ዲኤንኤን አስመረመረች። ዲኤንኤኑ ዳጣ የሰውየው ልጅ እንደሆነች ስታቅ ሴትይቱ እንግዲህ ያዙ ይልቀቁኛለች ማለት ነው። ምክንያቱም እኔ እኮ ውስጤ ነግሮኛል። በዛ ላይም ደግሞ ኬቢ አውቃለች። እቺ ልጅማ የአባዬ ልጅ ነች፣ እንዴት እንደሚንከባከባት አታይም እንዴ? ከኛ በይበልጥ እኮ ነው ለእሷ ቦታ እየሰጣት ያለው። እማዬ ትኩረት አድርጌ፣ ዝም ብለሽ ስራ አትበይ። እስቲ እነኚህ ሁለት ሰዎች ላይ ትኩረትሽን ጣይ ብላ ስጨቀጭቀኝ ነበረ። ልጄን አለመስማቴ የኔ ባል ታማኝ ነው፣ በሬ ላይ እንደዚህ አይነት ነገር አስነዋሪ ነገር አያደርግም እያልኩ ነበረ። ነገር ግን ለካ የጓደኛዬ ልጅ ነች ብሎ ቤት ውስጥ ያመጣው አውቆ ነበረ። እሰራለሃለው እያለች ፉከራዋን ጀመረች። ሴትይቱ እንግዲህ በጣም ኃይለኛና እቃው የጠፋ ቀን ራሱ እንዴት እንደሆነች እንግዲህ ዘላ ልትከመርባት ነበር ዳጣዬ ላይ። ዳጣም ደግሞ ውስጧ ንጹህ ስለሆነና ምንም ዱርዬ ብትሆንም የእጅ አመል እንደሌለባት ነበር የተረዳችው። ከዛም ሰላምዬ ሀይ እስቲ ሁሉንም ጊዜውን ይፈታዋል፣ አንቺ ግን ዝም ብለሽ፣ አንቺ ምንም ጥፋት አላጠፋሽም፣ እቃውም ከዚህ ቤት ውስጥ አልወጣም፣ ብቻ ዝም ብለሽ ተመልከቺ፣ አይዞሽ፣ አይክፋሽ እሺ። እኔን ራሱ እንዴት እንደምታረገኝ አታይም እንዴ? ለሰው ልጅ እኮ ክብር የተባለ ነገር የላትም ኬቢ፣ እንደዚሁ ናት አለቻት። ሰላምዬ ለምንድን ነው ከዚህ ቤት ወጥተሽ አግብተሽ ልጅ ማትወልጂው? እድሜሽ እኮ ገና ልጅ ነች። ነገር ግን ደግሞ ሴት ልጅ እድሜዋ በጊዜ አግብታ ስትወልድ ነው። እናም ለራስሽ አስቢ፣ የሰው ቤት መቼም የሰው ነው አይለቅሽም አለቻት ዳጣዬ። አንቺስ አይምሮሽ ትልቅ ነው፣ ትልቅ ነገር ነው የምታስቢው አለቻት። አዎ እንዴ እስከ መቼ ነው ሰው ቤት ውስጥ ግርድና የምትኖሪው? ለራስሽ አስቢ እንጂ እያለች ልክ ናታል እንደሚነግራት እሷን መናገር ጀመረች። ከዛ ከእሷ ጋር ቁጭ ብለው እያወሩ እያለ አባቷ ጠራት ዳጣን። ከዛም አባዬ ማለቷ አለማለቷ ራሱ አስገርሞኛል። እንዳያመልጣት ጥንቃቄ እያደረገ ነበር። ተሳስታ አባዬ እንዳትለው በጣም ጥንቃቄ አድርጊ፣ የኔም ህይወት ያንቺም ህይወት ይበላሻል። እባክሽን የኔ ልጅ ምንም ቢሆን ምን እነሱ ፊት ለፊት አባዬ ብለሽ እንዳትጠሪኝ፣ ተሳስተሽም ደግሞ የእሱ ልጅ ነኝ ብለሽ እንዳትናገሪ እባክሽ፣ ህይወቴ አደጋ ላይ ነው ያለው አላት። አረ ችግር የለውም አታስብ፣ ይህን ያክል እኮ ዱርዬ ብሆንም አስተሳሰብ እችላለሁ አለችው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ዲኤንኤኑ ሴትይቱ አስመረመረች ማለት ነው። ዳጣ የባሏ መሆኑን አወቀች። ሴትየዋም እንዴት እላይ ላይ ስትጫወት ነበር የኖርከው? አንተን ማመኔ ነው እዚህ ውስጥ የከተተኝ። እንዴት እንደዚህ ታደርጋለህ በእኔ ላይ? እንዴት መደበቁስ ለምን አስፈለገ? እባክሽን ተረጋጊ። ይሄ ነገር የሆነው ከአንቺ በፊት እንጂ ከአንቺ በኋላ ምንም ያደረግኩት ነገር የለም። ተረጋጊ እባክሽን። እኔ አንቺን ሳላገባ በፊት ነው ይሄ ስህተት የሰራሁት። ስለዚህም ደግሞ ደብቄሽ ኖሬያለሁ። ግን እሷ ጎዳና ላይ ተጥላ አድጋ ይኸው ዛሬ ግን ቤተሰብን ፍለጋ ብላ መጣች። ደግሞ ቤተሰብ አገኘች እና
በጊዜ ሂደት እነግርሻለሁ ዛሬ ነገ እያልኩኝ ነበር ያቆየሁት እንጂ ከአንቺ ደብቄ ላኖረው አልነበረም። እንግዲህ እውነቱን ካወቅሽው፣ አዎ እውነታው ይሄ ነው፣ እሷ የኔ ልጅ ነች አለ። ከዛ በኋላ ሴትይቱ አበደች፣ ነቀለች። እንዴት እንደዚህ ታደርጋለህ? መዋሸት ለምን አስፈለገ? ቆይ ለምን እውነቱን አልነገርከኝም? እስከ ዛሬ አብረን ስንለው ለምን አለችው። እንግዲህ እሱም ደግሞ ምንም ማድረግ አልችልም፣ እውነታው ግን ይሄ ነው ቢመርም አላት ማለት ነው። ሴትየዋ ያዞኝ ልቀቁኝ አለች። ሰላምዬም እንግዲህ ይች ልጅ ዳጣ የሰላም ልጅ ናት። እውነቱን ለመናገር ዳጣ እቺ ማናት ሰላም የሆነ ነገር ይነግራታል። የእናትነት ሆዷና ልጅ የለሽም እንዴ ስትላት ራሱ ዳጣ ደንግጣ ምን ልጅ ብቻ ብዙ ነገር አለች። እንዴ ምን ያስደነግጥሻል? ልጃው ልጅ አይ የለኝም፣ እኔ ውበቴም ሁሉ ነገሬም በሰው ቤት ነው የጨረስኩት፣ መቼ አድሎኝ ነው አግብቼ ልጅ የምወልደው እያለች ነገሩን አስቀየሰችው። ከዛ በኋላ ዳጣ የሆነ ልክ ያልሆነ ነገር ውስጥ እንዳለ ተሰማት። በቃ ሰላምዬ ከዚህ የበለጠ ጥያቄ ነበረኝ፣ ነገር ግን ላጨናንቅሽ አልፈልግም እያለች እያለ ሰውየው ጮክ ብሎ ተጣራና ዳጣ ነይ አላት። ዳጣዬ እንኳን ደስ ያለሽ፣ እቃው ተገኘ፣ የጠፋው እቃ። በጣም ደስ አላት ዳጣ ነፃ ስለወጣች፣ ፈጣሪዬ ተመስገን፣ ያለ ስም ስለተሰጠኝ እያለች እንግዲህ ደስ አላት። ከዛ በኋላ ሴትይቱ ስትመጣ የጠፋብሽ እቃ እኮ ተገኘ፣ ያቺ ሌባ ናት አይደለ የመለሰችው። ለማንኛውም እቃዬ እንኳንም ተገኘ፣ ማንም ሰረቀ ማንም፣ ነገር ግን ደግሞ እሷ አልሰረቀችም፣ በእቃው የተገኘው እኔ እጅ ላይ ነው አላት። ይሄንንማ አላምንህም በፍጹም፣ ዋሽልኝ ብላ ነግረህ ነው አይደለ ስትለው፣ አይ በፍጹም አይደለም፣ ባለፈ ጊዜ አንቺ ተበላሽቶብሽ የኔ እቃ ውስጥ አስቀምጬው ነበረ ለዛ ነው አላት። ይሁንልህ እስቲ እንግዲህ ለማንኛውም እኔ እቃዬ መገኘቱ ደስ ብሎኛል። ሲቀጥል ደግሞ ልጅቷን ያለ ስሟ ስም በመስጠቴ በጣም ጸጽቶኛል። እንዴት ነው ይቅርታ የምታደርግልኝ ይች ልጅ አሁን እያለች እንግዲህ ሴትይቱ ብቻ ብዙ ነገር እያለች ነበረ ማለት ነው።